ብዙውን ጊዜ በተፈጥሮም በመናያቸው ነገርም ልጅ አባቱን ነው የሚመስለው፣ ሰው ውሎውን ነው የሚመስለው። እቺን ነገር አስተውሉልኝ። ልጅ አባቱን ነው የሚመስለው፣ ሰው ውሎውን ነው የሚመስለው። የሰባኪ ልጅ ሰባኪ፣ የቀማኛ ልጅ ቀማኛ፣ የረጋሚ ልጅ ረጋሚ ነው። የእግዚአብሔር ልጅ ደግሞ የእግዚአብሔር ባህሪ ይኖሮታል። ስለዚህ ልጅ አባቱን ይመስላል። ስለዚህ እናንተ ደግሞ ክርስቶስን ልትመስሉ የተጠራችሁ የክርስቶስ ልጆች የጌታን ወንጌል ልታገለግሉ የተጠራችሁ ራሳችሁን ጠይቁ እስኪ። ማንን ነው የምትመስሉት? ክርስቶስን ነው የምትመስሉት ወይስ ማንን ነው የምትመስሉት? ከክርስቶስ እየተማራችሁትን ነው የምታስተምሩት? ከክርስቶስ የሰማችሁትን ነው የምታሰሙት? ከማን የሰማችሁትን ነው የምታሰሙት? ልጅ ብዙን ጊዜ አባቱን ይመስላል ብያችኋለሁ። ልጅ ብዙን ጊዜ አሳዳጊውን ይመስላል፣ ወይም ደግሞ ሰው ደግሞ ብዙን ጊዜ ውሎውን ይመስላልና ስለዚህ ውሏችን ልንፈትሽ ይገባል፣ ልንጠነቀቅ ይገባል። በእግዚአብሔር ቤት ስንኖር፣ በእግዚአብሔር ቤት ስናድግ፣ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት እንደወጣን እንደገባን ሊሰማን ይህንን ልናቅ ይገባል። የእግዚአብሔር ባህሪያት ሊኖሩ ይገባል። የእግዚአብሔርን ወንጌል የሚያገለግሉትን ልንሆን ይገባል። ምክንያቱም በምድር ላይ ኖረ ሞተ የሚባል ህይወት በእኔና በእናንተ ላይ መሆን የለበትም። ምክንያቱም አገልግለን አትርፈን መሄድ አለብን። ሙሴ በዘመኑ እግዚአብሔርን አገልግሎ ለኢያሱ አሳልፎ እንደሰጠ ትውልድ እንደተቀባበለው እኔ አገልግዬ ልጆቼ ይቀበሉታል። ምክንያቱም የእግዚአብሔርን ቃል ነው የምናገራቸው፣ በእግዚአብሔር ቃል ነው ማሳድጋቸው። ልጆቼን አደራ የሰጠኝ እግዚአብሔር ነው። ስለዚህ በእግዚአብሔር ቃል ደግሞ እንደ አባት አሳድጋቸዋለሁ። ስለዚህ እናንተም ሁላችሁን አስተካክሉ። ይሄንን በእግዚአብሔር ፍቅር እጠይቃችኋለሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። አምላኬ እንደ ባለጠግነቱ በክብሩ በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ።